ልን ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? አማን ናችሁ? አለን እስኪር መስገን በጣም ጤና ነኝ። እነዚህ እኔ ቆይ የሚለው ፍራንክ ሚሰሩ ከሆነ አትተዋውቁ ወይ? አይ ቲንክ ፍራንክ አይናገርም። ነገር ግን ዲራማ ከሆነ ሳትነጋግር ነው ወይ ዲራማ የሚሰሩት? ሳትነጋግር ነው ወይ ዲራማ የሚሰሩት? ግን ዲራማ ከጀመራችሁ በኋላ በውስጥ ቂም ይዛችሁ እርስ በርስ ተስተዳደባችሁ፣ እርስ በርስ ተቆሽሻችሁ፣ እርስ በርስ ተነቃችሁ የሚሰሩ ዲራማ እንዴት ነው? እስቲ ዲራማ ማትችሉ ከሆነ ከጎረቤቱ ልሰለጥኑት፣ ከጎረቤቱ ውሰዱት። ምንድነው ይሄን ያህል? እሱ በጉልበት የኛው በሂማም የኛው በሚት አንቺ ደግሞ በመሃል እኔ የሚለው ቃላት ራሱ በጣም ያስጠላል፣ በጣም ይደበራል። ማውራትም አልፈልግም። ነገር ግን አሌክስ ደግሞ አንምለው እርቅ ከሆነ እርቅ ነው። ይቅርታ አጥፍታል፣ በዛው የዛኔ አጥፍታል። ለምን እቺ ልጅ ላንተ ፍቅረኛ አይደለችም፣ ላንተ ፍቅረኛው አይደለችም። ነገር ግን አብሮ የተደበቀ የተፈሰተ ቪዲዮ ተናደክ ሆንክ ይቅርታ ብለኝ ብለ ነበር። ይቅርታ እሱ ይሄ ማነው ስሙ? ኢሳም ነው ኢሳቅ ነው። ኢሳቅ አንተን ይቅርታ የሚያስብል ምክንያት ምን እንደሆነ አልገባኝም። ይቅርታ የሚያስብል ምክንያት ምን እንደሆነ አልገባኝም። እዛና ይቅርታ ብለኝ ስለውሳት አልልም ከተባለ በኋላ ነው ተጣላላችሁ፣ ተባደባችሁ። ሁለተኛ ደግሞ ድብድብ አያስፈልግም። በጉልበት የሚሆን ነገር የለም። በጉልበት የሚሆን ነገር ምንም ነገር በጉልበት የሚሆን ነገር የለም። ሁሉ ነገር በትዕግስት ነው። ዲራማ ከሆነ መጀመሪያ በዱላ ነው እንደምትጀምሩት። በዱላ እኮ አይደለም። ሁሉ ነገር ዲራማ በስነ መስራት አለባቸው እንጂ በዱላና በድብድብ አይደለም። ኤነዌስ ሁለተኛ ደረጃ ደግሞ ትላንት ልጅ ጎርታል፣ ከትላንት ልጅ ጎርታል እንደምናይ ከሆነ በጣም ማታል። ነገር ግን ሂደክ ይቅርታ ጠይቀው አጥፍታል ብላለች። ይቅርታ ማለት ማንም አልገደለም። ይቅርታ ማለት ማንም አልገደለም፣ ማንም አልጎዳም። ይቅር ማለት ከእግዚአብሔር የመጣ ነገር ስለሆነ ይቅርታ ብለው ስትል ሰዓት አልልም ብላል። ይሄ ትክክል አይደለም፣ ተገቢ ነው አልልም። ነገር ግን ዲራማ እንደዚህ እኮ አይደለም። ዲራማ እኛ ለእናንተ አይዲ ንስጥ እንደ እኛ ለእናንተ አይዲ ንስጥ እንደ በጣም ይደብራል። የምር በጣም ይደብራል። እንደዚህ አይነት እቺ ልጅ ለአንተ ፍቅረኛ አይደለችም። እሷ ከማንም ጋር ትሁን ምንም ትሁን አንተ የሚመለከተው ነገር የለም። ከን ደግሞ ሁለተኛ ከነ የሚደብቁን ነገር ምን አለሽ? ከነ የሚደብቁን ለምን ደብቀሽ? ከነ ደብቀሽ የሚሰሪው ስራ ምናምን የምትጠይቀው አንተ ምን ቤትም አይደለም። ጀስት ቪዲዮ ከሷር አብረሳታል፣ ከሷ ጋር ቪዲዮ አብረሳታል። ሁለተኛ ደግሞ ለአንተ ዩቲዩብ ከፍታ ሳታለች። ከዚህ ውጭ ሌላ ምንድነው ፈልገህ ነው ልጅቷ እንደዚህ እላፍ ማለት መስጣትና እላፍ ቃላት መስጣት? ሴት ናት ብለህ ነዋ፣ ሴት ናት ብለህ ነዋ። አንደኛ ደረጃ እሷ ናት ራሷ የምታስረክሰው፣ ራሷ ናት ራሷ በገዛ እጇ ነው የምታስረክሰው። ከአሁን በፊት ሰላም የምትሰራው ስራ ትታ ሌላ ሰው ዘላ ሄዳ ይዛ መጣች። አንድ ወር ሁለት ወር ሚዲያ ላይ ቀወጡ። ከዛ በኋላ ይኸው አኝኮ የተጣለ ማስቲቃ ሆና ተጣለችው ማለት ነው። የምታመጣው ሰውና ማታመጣው ሰው አትምረጥም። እች ልጅ የምታመጣው ሰውና ማታመጣው ሰው አትምረጥም። ግን ከመጣችሁ በኋላ ዩቲዩብ ከተከፈተ በኋላ እናንተ ለሷስ አውሬ ነው የምትሆኑት። ለምንድን ነው ግን ሴት ልጅ ላይ መጠቀሙ ምን አስፈለገ? ሴት ልጅ ላይ እንደዚህ ማድረጉ ምን አስፈለገ? የምር በጣም ይደብራል። በጣም ይደብራል። እኔ እንኳን እንጃ እኔ ቢሆን በዛ ምን እንደሚያደርገው እኔ ነው። ግን በጣም ይደብራል። የምር ይደብራል በጣም። ይቅርታ ተባባሉ። ሰደክ መንገደኛ ነው ልብሽ ይህን አውቃለሁ ባላይ ብዙ ስማለ። ሰላም ውድና የተከበራችሁ የእኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው ዛሬ እንግዲህ በአሌክስ ቻናል ነው የመጣሁት። ያው ቪዲዮን እንግዲህ አንተ ቀርጸ ትሰጠዋለክ። ይሄ ቪዲዮ በሱ ቻናል እንዲጫን ስለፈለኩኝ ነው። እንዲጫን የፈለኩበት ምክንያት ደግሞ የራሴ ምክንያት ስላለኝ ሀሳቤም ስለሚያስኬድ ማለት ነው። ብዙዎቻችሁ ስለ ኢሳቅ ጤንነት ተጨንቃችሁ የጠየቃችሁ የነበራችሁ በጣም ነው ማመሰግነው። በጣም ደህና ነው፣ አሁን ይሻላል። ያው እሱም ጠንካራ ነው፣ ለበሽታው እጅ አልሰጠም። እኔም ከጎኑ አለው፣ እያበረታውት ነው።
ግን ደግሞ እኔ ቅር ያለኝ ነገር አለ። ምክንያቱም የሁሉ ነገር እየተፈጠረ ያለው በእኔ ምክንያት ነው እና አሌክስ እና ኢሳቅ ምንም የሚገናኙበት ነገር የለም። ግን አሌክስ ትንሽ ስሜታዊ ሆኖ ኢሳቅን ያደረገው ነገር በእውነት እኔን አናዶኛል እና ኢሳቅ ላይ ደግሞ ለደረሰው ነገር የጥፋተኝነት ስሜት እየተሰማኝ ነው። ሰው ዛሬ ምን አሰብኩኝ፣ አንድ እንግዳ ኢሳቅ ጋር ይዤለት አስቤያለሁ። ያ እንግዳ ደግሞ የሚሆነው አሌክስ ነው። አሌክስ ይቅርታ እንዲጠይቅ ኢሳቅን እነግረዋለሁ አሁን እና ይቅርታ የሚልበትን ቪዲዮ ደግሞ ለእናንተ እንዲቀርብ የፈለገው የእውነት ይቅርታ ከውስጡ እንደሆነ ለማሳየት ነው በሱ ቻናል የመጣሁት፣ ሌላ ነገር ምናምን አይደለም። እና ያው አሌክስ ትንሽ ተናዳጅ ነው ምናምን። ይሄ ያለ አይደል ሰውነት ሲኖራችሁ ደግሞ ከባድ ነው። ቶሎ ደማችሁ ገንፈል ሲል ወደ ድብድብ ነው የምትሄዱት እና ያለ አይደል ትንሽ ስሜታዊ ሆኖ ምናምን ምን ማለት ነው? ያ ነገር እንዳስከፋህ አወቅኩኝ። ሶሪ አልኩኝ። አጥፍቼ ምናምን እኮ አይደለም ያ ነገር እንዳስከፋህ ስላወቅኩኝ ሶሪ ብለሽ ለምንድን ነው አንተን ደግሞ ይቅርታ ጠይቅ? እኛ አንተ ነህ እኮ ለምን እሱ አይጠይቀኝም ማለት ለምን እሱ ይጠይቀሃል ነው መጠየቅ አለበት። እሱም አንዱ አካል አይደል እንደ አንቺ ጋር እንደዛ የማረጉ አንዱ አካል ነው አይደል? ጠየቅኩኝ አይበቃም? ለምንድን ነው የሚበቃው? ሁለታችሁም አይደል ጥፋት ያጠፋችሁት? ሁለታችሁም ናችሁ ይቅርታ መጠየቅ። እኔ እኮ የምር ማለት ነው አለኝ ያ ሁሉ አልፎ እኮ ጭራሽ አንተም ይቅርታ ጠይቅ ስትይኝ ነው በጣም ኦቨር የሆንኩት እና ስሜታዊ የሆንኩት ትዕግስቴን የሚተፈታተነኝ ነገር ያ አንተ ራሱ በጣም ነበር የምታናድደው። ምን አደረኩኝ እንዴ? በቃ ምን አደረኩ? ዝም በይ ምናምን እያልክ በጣም ኢግኖር እያደረከኝ ነበር። ምንም እንደውም እኔ በጣም ወንድነቴን ተፈታትኖኛል። በቃ አነጋገሩ ትክክል አይደለም። ይቅርታ ጠይቅ ይለኛል። ይቅርታ የምጠይቀው ለምንድን ነው? እሱን ምን አደረጋችሁ ብዬ ነው ይቅርታ የምጠይቀው ማለት ለምንድን ነው ይቅርታ የምጠይቃችሁ? ምን አደረኩኝ እኔ? ምን በደልኳችሁ ነው? ለዛ አነጋገርክ ነው ይቅርታ ጠይቀኝ ያለኩ። የተለየ ነገር ወይም ደግሞ የሚያስጠላ ነገር አልተናገርኳችሁ። ችግር የለም እሺ፣ ያለፈው አልፏል። ብቻ አሁን እውነቱን ስነግርህ ማለት ነው አንተ እንደዚህ በቪዲዮ ይቅርታ መጠየቅ ከከበደ እኔ የእውነት ቪዲዮ ይዤ የመጣሁት ያው ካሜራማን የመጣ ነው ኢሳቅ ጋር ሄደ ይቅርታ እንድጠይቀው ነው። ሳካ ሂጅ እኔ ይቅርታ አልጠይቅም ማለት ነው። አዎ እንዴ ልጁ እንደዛ አልጋ ላይ ካስተኛኸው በኋላ ምንም አይሰማህም እንዴ? ማለት ቢያንስ እኮ ማለት ነው ደውለህ ፍቅር እንዴት ሆነልሽ፣ ተሻለው፣ ጎዳሁት፣ ሶሪ ብትል በቂ ነው ማለት። አንተ ግን ምንም ጭራሽ እንዳላጠፋ ጭራሽ አሁን ስለ መድገም ታስባለህ። እንደው አልወጣልኝም ምናምን እያልክ ማለት ነው። ጎዳሁት ገና ከዛ በላይ ጎዳው ነበር። አሁን ግን እንደዚህ አይነት አማርኛ አቁም። ባለፈውም የተጣላ ነው በዚህ ነው። በይቅርታ ይቅርታ በል። አሁንም ይቅርታ በል። በቃ ተሸነፍ። እስቲ ልትሸነፍ አልሸነፍም። ተሸንፊም አላውቅም። አልሸነፍም። እንዲህ ምን ችግር አለው? ኖርማል ኮንሶይ ምን አንስቲ ይቅርታ በል። ምን ይጎልብሃል? ይቅርታ ሲጀመር አይደለም በቪዲዮ ለቤተሰብም ባለፈው እንትን ስላለ በቃ ካስደበርኳችሁ ሶሪ ሄዳ አሁን አብረን እንሄዳለን ይሳጋ ሶሪ ትላለህ። እሱ እንደምትመጣ አያውቅም። እሱም ሊደብረው ይችላል። ኢትስ ኦኬ። ግን በቃ አንተ ይቅርታ ትላለህ። ይቅርታ ኧረ በጣም ትቀልጃለሽ ማለት ዝም ብዬ እየሰማሁሽ ነው ያለው። ታውቂያለሽ አውሪ ብዬ ነው ባይዘኝ እየሰማሁሽ ያለው። እንዴ አውርቼ እኮ ጨረስኩ። በቃ አይ አታውሪ በቃ እንደውም ከሆን በኋላ ይሳቅልሽ። ኧረ በእናትህ የምርህን ነው? ትቀልጃለሽ እንዴ? ይቅርታ በልትኛል ጭራሽ። እኔ እኮ አልወጣልኝም እያልኩሽ ነው ገባሻ? አልወጣልኝም እያልኩሽ ጭራሽ ይቅርታ በል። እኔ አይደለም እኔ ፍላጎቴ እንደዛ አይደለም። እና የሆነ የቦክስ ውድድር ይዘጋጅላችሁ እንድትደባደቡ እንዲወጣለን። ምንም የቦክስ ውድድር አይደለም እኮ እኔ ገና እኮ ልጁን እኮ ፈልገዋለሁ። ወይ ፈጣሪ ያማል ዛለክ እግሩን ሰብሬ ጥለዋለሁ። እሰይ እኔ ምንም ቀልድ ምናምን የሚባል ነገር የለም። ማርያም እንዴ ምን ሆነሽ ነው? እግሩን ነው ሰብሬ የምጥለው። በቃ አለቀውም። እኔ እሱን ልጅ እንዴ ምን አደረገክ? እሱ አሌክስ አይደለም በቃ አይ በቃ እኔ ነገር ከዛ በኋላ ያ ነገር ሲፈጠር ጸብ ላይ ካሜራ ተቆረጠ እንጂ ሲሳደብ የነበረው ስድብ ነበረ። ገባችኋል? በጣም በቃ የማይሆን ነገር ሲናገር የነበረው
በቃ ለሱ እኔ ይቅርታ በጣም ብዙ ነገር እኔ ይቅርታ ራሱ እኔ ይቅርታ እንዴ የሚፈልገው እኮ አንተ ይቅርታ በለው እሱ ይቅርታ ይልሃል አልፈልግም እኔ ምን ችግር አለ አንተ ስለመታው በልህ ነው ያንን ስለ የተነጋገራችሁ ይምጣና ይቅርታ ይበለኝ እኔ ራሱ በለኝ እኔ አይደለሁም ጭራሽ እኔ አጥሚቱና ሚጀለት እንዴ ነው ይፈልግ አይዛት ችግር የለም ይቅርታ ብቻ በለው አይደለም እንዴ ይሳቅ ምንድነው አይደለም ይሳቅ ምን አደረገ አሁን ማለት እንደዚህ አንተ የሆነ እኮ እህት ወንድም ገሎብህ ሚስትን ቀምቶብህ ምናምን ነው የሚመስለው። አንቺን ቀምቶ ነው ያው ከዛ ይተናነስ አንቺን ስለቀማ ነው ከዛ ይተናነስ ከደም አታስታምኝም ነበር እንዴ ለምን መጣሽ እኮ አዎ ልመለስ ነው እኮ በዛው አንድ ላይ እንድንሄድ ነው አጥሚት ነው የሚሰራሽልን ተጣ አጥሚት ያጥሚታ ማለት እንደዚህ አይነት ስድብ እንድትሳደብ አልፈልግም እሱ ማለት እሱ ባልኖረበት ስሙ ቢነሳ በቃ እኔ ይደብረኛል የምር በተለይ ደግሞ እንደዚህ አንተ ዲስሪስፔክት ያረከው እያዋረድከው ምናምን ነገር እኔ ቃሉን ራሱ ተጠቃሚ ትንሽ አታፍሪም እንዴ ቤት እናንተ ኮናችሁ ዲስሪስፔክት ያደርጋችሁ በዚህ ይቅርታ ትሉኛላችሁ እየጠበቁኝ እንደ ኖርማል ሰው አንተ እኮ ምን ያጠፋ ካልመሰለህ እኔ ችግር የለም በቃ ለምን ይቅርታ ካሉኝ በቃ ስለዚህ ነገር ይቅርታ በሉኝ በል እኔ ይቅርታ ለምን በቃ ማለት አለባችሁ ለዛ ነገር ማለት አለባችሁ ለምን ከኔ እንደዛ ተደብቃችሁ ያስመሰላችሁ ለአንቺ እሱ ደግሞ ያዋና አንተ ከሰርፕራይዝ እንደቆይ ሰው እኮ ተደብቆ ነበር አይደል እንዴ ሰው ስናስረዳቸው እኮ እኔ እንደማንኛውም ሰው መሆን የለብኝም ነበር ገባሽ ከአንቺ ጋር በጣም ብዙ ነገር አለ በጣም ክሎዝ ነበር ማን አወራው ነገር የለም ማናስባቸው ነገሮች የሉም ነበር በዛ መልኩ አልነበረም እኔ እንደዛ ማለት የነበረብሽ ወይም ደግሞ ከኢሳቅ ጋር የነበረው በዛ መልኩ አልነበረም እኔ ማስረዳት የነበረብሽ እንደዛም ሆኖ እኮ ተቀብየውም ይቅርታ እንደዚህ ስለሆነ ነው ትሉኛላችሁ ብዬ ስጠብቅ ከዛ በኋላ ደግሞ ተስማምተን በቃ ተነጋግረን ችግር የለም ብዬ ከዛ በኋላ ምሳ ምናምን እንበላለን ምናምን ይሄን ያሰብኩት እንደዚህ እናንተ ግን ጭራሽ እንደዚህ አላሰብኩም እኔ ጭራሽ እርቅ ስለማውረድ ስለመታረቅ አላሰብኩም እኔ ማስበውን እኮ አታስቢም አንቺ ኧረ ስታስብ እኮ ድርጊት ይናገራል አንተ እኮ መታረቀው ነገር ጭራሽ አይመሳሰልም አይ እኔ መስሎሽ ነው እኔ ግን ያሰብኩት እንደዛ ነው መስሎኝ አይደለም ማንም አንተ እንደዛ አልነበረ ተናገር አንተ ራስህ እሱን ተይው እሱ ምን አደረገ አንዴ የሆነውን ነገር ያየው በአካል እሱ ነው ከሁሉም በቀር እና እንዳለ እዛ የነበሩ ሰዎች ምናምን አሁን ስገባ ራሱ እዚህ ማለት ነው በጣም እያዩኝ ነበር ልጁ ተሻለ ወይ ምናምን ያን ያህል ነበር ገባ አንተ ግን ጭራሽ ምንም እንዳላደረክ ምናምን ይቅርታ ለመጠየቅ ምናምን መጣ ደጋረከው ነው ያሉኝ ብዙ ሰዎች እንግዲህ ስራው ሲጀምር እኔ ፊቱ ራሱ እኮ ያስታውቃል እኮ እኔ ቆይ ሲጀምር እሱ ልጅ ጭራሽ በቃ የሚያበረታታ ሰው አለ ማለት ነው። ኧረ ምንም የሚያበረታታ ራሴን በራሴ ነው የማበረታታው። ገባሻ? እኔ ተክለዋለሁ እሱ ልጅ የምር ተክለዋለሁ። ችግር የለም እንዴ እንደዚህ አይነት ቃላት እንድትጠቀም አልፈልግም። ኧረ እኔ ተጠቀም በተለይ በሱ ማሻአላህ ተሳደብክ ማለት እኔ ተሳደብኩ ችግር የለም ግን ችግር የሚጠቅምሽ ነው ታውቂያለሽ። ያሳስብ እኮ እሱን እንድትሳደበው አልፈልግም። እሱን በቃ በሰደብክ እኔ ሰደብክ ሰው እኔን እንደሰደብከኝ መቁጠር አለብን። ሰው እኔን እየሰደብከኝ ነው ማለት ነው። አሁን ማሻአላህ እኔ አንቺን አልተሳደብኩም። የዛን ሰዓትም አንቺን አክብሬ ነው በጣም ብዙ ነገሮች ማድረግ አልቻልኩት። አንቺ ስላለሽ ነው ቦታው ላይ። አረ ክብሩ በቃ እኔ ለአንቺ በጣም ክብር እንዳለ ታውቂያለሽ። ክብር እንደዛ ነው እንዴ? እንደዛ ያገላገልኩኝ እንደዛ ለሁለት እንዲደባልቃችሁ በዛማ ባይሆን ኖሮማ ለሱ የነበረው ነገር ለአንቺ ነበር የሚሆነው። ገባሽ ወይ? የዛን ሰዓት የነበረው ነገር ለአንቺ ነበር መሆን የነበረበት ማለት አንቺ ነበር እንደዛ። አይ ምንም አላወራም እኮ ስላከበርኩሽ ነው እንደዛ የተወኩት። ገባሽ? ያ ነገር ብቻ ነበር ማለት የነበረብሽ ማለት እኔ ልመታኝ ነው አንተ እኔ ሴት ልጅ አልመታም እንጂ ነበር ማለት እስቲ አንተ ንካኝ እኔ ላንተ አንሳለሁ በአንድ ድንጋይ ነው የምፈነክተው ወይ እዚህ ባለ ቀብርሻለሁ ወደ መሬት ባይዘው ማአኒ አንተ አሳርፍ ታውቂዋለሽ እኔ ሳቅ ራሱ አይደለም እኔ በቃሃለሁ ኩርኩሜን አንዴ ቀምሰሻታል ከዛ እና ያኔ ዝም ብዬሃለሁ ግን ያኔ ዝም አልኩ ማለት አሁን ዝም ብለሃለሁ ማለት አይደለም እኔ ተይው እኔ ሴት ምናምን እኔ ምንም አልኩ እኮ ለምን ትናገራለህ ምላስሽ ራሱ እኮ ዱላ እኮ ነው አይደለም እና ሌላ እንኳን አሹት ደግ አደረኩ እንኳን ሌላ ዱላ ተጨምሮብኝ እንኳን ወይ እንደዚህ ልጅ ፍቅር ነው ላንቺ ነበር የሚገባው ያዱላ ምናምን ጭራሽ ልመታኝ ማስባል ኧረ ታውቂዋለሽ ያው እንዳንቺ ስራምባ ቢሆን እንደ ካሮት ነበር መሬት ውስጥ መቅበር ወይ ከበረኛ ነቅበር እስቲ አንተ ወንድ ነህ
እኔ ላይ ያረፈ ዝም ብራሱ እንዳታባረር እንኳን እንደዚህ ልሰነዝ ለመሰንዘር ለመቅጣት እንደ ካሮት ምናምን ስለማከብርሽ እኔ ያን ነገር ማድረግም አልፈልግም። እኔ ደግሞ እንደዚህ ነው እንደ ጤፍ ማጭልክ። እሺ አይ ነው ማለሽም ባይዘ እንዴ ብመችኝ ራሱ ምንም ነገር አይመስለኝም። ታውቂያለሽ ምንም አታመጣ ምንም ስለማታመጣ ነው። ሲቀጥል አሁን እንደዚህ አንድ ሁለት ካንተ ጋር ልባባል አይደለም እንዴ? ከዚህ በላይ ምን ትናገረኛለህ? አጥራግርጋ ልክ ነገርከኝ አይደለም? እንትን አይደለም ይልቅ ወደሚጠቅምሽ ሄደሽ ብታበይው ይሻላል። አበላዋለሁ፣ አጠጣዋለሁ። ምን አገባ? ይደብራል። አይደብርም